አሁን በሀይሚ ጋር ታወሩኝ ደስ ይለኛል። አልበዛም እንዴ ቡርኬ? በጣም ነው የበዛው። እሺ በጣም ከዚህ በላይ ምንም ልንናገር አንችልም። በቃ ከአቅማችን በላይ ሆኗል። በቃ ይበቃችኋል። ከዚህ በላይ እኛ ስራ መስራት እስኪ ያቅተን ድረስ እንዴ እኛ ምግብ አንብላ እንዴ በስርዓቱ አንተኛ እንዴ ምንድን ነው የምትፈልጉት? ይበቃችኋል። በቃ ይበቃችኋል። እኔ ራሴን አሞኝ ነው የዋልኩት ዛሬ። ራሴን አሞኝ ይሁን ጭንቅላቴን አስር ያሉ የምሬን ነው። በቪዲዮ በወጣና ብታዩኝ ደስታዬን አልችለው። ቆይና ምንድን ነው የምትፈልጉት? በቃ ሰላም ፍጠሩልን። በቃ ማይጣላ የለም። መታረቅ አለባችሁ። ለምንድን ነው የማትታረቁት? ለምንድን ነው በቃኝ የምትለው? ቡርኬ ለምንድን ነው ንገረኝ። ለምንድን ነው የምትለው? እኔ እና እሷ ጨርሰናል ለምትላትን ቃላት መስማት አንፈልግም። ልትጨርስ አይገባም፣ አይገባም። ቆርጣችሁ አድርሱልኝ። በቃ ወድጄ አይደለም የምጮኸው፣ ወድጄ አይደለም የምጮኸው። ጉዶቼ ይቅርታ፣ ጠረጴዛ ስለደበደብኩ ድምፁ ስለረበሻችሁ በጣም ይቅርታ። ራሴን አሞኛል፣ ራሴን። ቆይ ለምንድን ነው እንዲህ የምትለው? ለምንድን ነው ለእኛ አታስቡም እንዴ? ለእኛ እኛ ማናለን? እኛ ማናለን? እኛ ማናለን? በቃ ተይ በእናትሽ። ጓደኛዬ አላየሽም? እነ ቡርኬ ቪዲዮዋቸው አይቻለሁ፣ ግን በቃ ይታረቃሉ። እንዲህ ሁሌ ነው እንታረቃለን እያሉ እኛን እየሸሙ። አይተሻላ ዛሬ ቀኑ ሙሉ አይቻለሁ፣ ግን በቃ ያንቺ ማልቀስ ምንም እኮ ጥቅም የለውም። አታልቅስ። እኔ እንዲለያዩ አልፈልግም። በቃ እንዲለያዩ አልፈልግም። እኔ ራሴ በቃ ይታረቃሉ። ተረጋጊ፣ አታልቅሽ፣ ራስሽን ያምሻል። ለምን ቡርኬ ሁል ጊዜ እንለያያለን ብቻ ነው የሚለው? ሁሌ በቃ ጨርሰናል ይላል። ለምን ይላል? ቆይ አይ በቃ እሱ ንዴት ላይ ስለሆነ ነው። በንዴት የንዴት ንግግር ነው። ተይኝ በቃ ጓደኛዬ፣ ተይኝ በእናትሽ ተይኝ። እኔ በጣም ነው ያዘንኩት፣ በጣም ማለት ነው በእውነት። ሀይሚም ታሳዝናለች፣ ግራ ገብቷታል። ሁለት ቪዲዮውን አላየሽም? ሼር አድርጌልሽ። ተረጋጊ። ያንቺ እንደዚህ መሆን አሁን ምንም ጥቅም የለውም። ገባሽ? መረጋጋት ነው ያለብሽ። ተረጋጊ። እሺ ቡርኬ፣ ግን እውነት ለመናገር በእውነት በጣም ነው ማዝነው። በቃ ማለት ታርቃችሁ በሰላም እንድትመጡ ነው የምንፈልገው እኛ። በሰላም በቃ በሰላም ጥሩ ነገር ይዛችሁ ነው። በቃ እኛ ከጎናችሁ አለን ለእያንዳንዱ። ኢቨን እንኳን ዳኒ ቢከስክ እንኳን እኔ ማለት ፍላጎት ከሆነ ነው፣ ያለ ፍላጎት አይደለም። ግን እኔ ጠበቃ ራሱ አነጋግሬ እላለሁ። ጠዋት የለቀኩት ቪዲዮ ላይ ካየኸው መመልከት ትችላለህ። ስለዚህ በቃ እንዲህ መሆን የለበትም። እንዲሁም ደግሞ መልእክት ማስተላለፍ ደግሞ የምፈልገው ማለት ነው ለአስታራቂዎቹ ማለት ነው ለነቤካ እና ፍፄ፣ ምንድነው ጥብቅ አድርጋችሁ እንኳን ይዛችሁ እንዲታረቁ ማድረግ ትችላላችሁ። ስንት ወንጀል ሰርቶ እንኳን የተጣላ ሰው እኮ ይታረቃል አይደል? እናንተ ግን የሆነ በቃ አለባብሳችሁ ለቪዲዮ ነው እንዴ ካሜራ ይዛችሁ የምትመጡት? እሷን ይዛችሁ መታችሁ እሱን ለብቻ አናግራችሁ ከካሜራ ጀርባ ጨርሳችሁ ከዛ በኋላ እሺ ለእኛ የሆነ ፐርሰንት ብትለቁልን እሺ። ግን የሆነ በቃ እንዲታረቁ ራሱ አይደለም የሆነ በቃ ከላይ ነገር ምናምን ነው የምታወሯቸው። እና ሼሞንዩ በጣም አዝኛለሁ። እንዲሁም ደግሞ ቡታጀራ ያለው የቡርኬ ወንድም፣ አንተ ቡታጀራ ሆነ ቪዲዮ እየሰራ ከምትለቅልን ሂድ አዲስ አበባ። ትራንስፖርት አቅም ከሌለ እኛ እንከፍልልሃለን፣ እኛ እንሰጥሃለን፣ እኛ እንልካለን። አካውንትህን ብቻ ላክልኝ። እኔ ከማንም መሰብሰብ አልፈልግም፣ ከማንም መነካከት አልፈልግም። ግን እኔ አንተ አዲስ አበባ መሄድ ፍላጎቱ ካለ እኔ ኮንትራት መኪና እስከ 50 ሺህ ብር እኔ መያዝ እችላለሁ ለአንተ። በቃ ምንም ማለት እኮ አይደለም፣ ምንም ማለት አለም ኖሮኝ ግን አይደለም። በእርግጥ ግን በቃ ከእናንተ ስለማይበልጥ ነው። ስለዚህ አንተ ቡታጀራ ላይ ቁጭ ብለህ በቃ እንደዚህ ብትታረቁ ምናምን እያልክ ቪዲዮ መስራቱ ምንም ጥቅም የለውም። አንድ ቤካና ፍጹም ደግሞ በጣም ነው ያዘንኩባችሁ ዛሬ። እውነት በጣም ማለት ለቪዲዮ ነው የሚመስለው፣ ለእርቅ አይመስልም። ቡርኬን እንኳን ውጥር አድርጋችሁ መያዝ አልፈለጋችሁም። በቃ ቡጥር አድርጋችሁ ማሳመን አልቻላችሁም። እንዴት አታሳምኑትም? ሰው ስንት ጥፋት እንኳን አጥፍቶ እኮ ይታረቃል። ተለያይቶ ልጅ እንኳን የወለዱ ሰዎች ተለያይተው ረጅም ጊዜ እንኳን ቆይተው ስህተታቸውን አርመው ስህተታቸው ላይ ተነጋግረው ይታረቃሉ። ስለዚህ እነሱ ይህን አክል ምንድን ነው በቃ ሀይሚ ከፋት። በወቅቱ ሁላችንም ተከፍተን ነበረ። ነገሩ እንዲስተካከል ደግሞ መንገድ መፈለግ ነው እንጂ የሆነ ጠርታችሁት የሆነ ልክ እንደ ማላገጥ አይነት ምናምን አይነት ነገር ለቪዲዮ ብቻ እንደጠራችሁት ነው የሚመስለው። እና በጣም ነው ማዝ ነው በጣም ማለት ነው። እናንተ እውነት የቡርቄ ጓደኞች ራሱን ያዝኝባችኋለሁ የምር በቃ ቢያንስ እንኳን እሱን በስርዓት እንኳን አልለመናችሁትም። እና ቡርኬ እውነት እንደዚህ ስለመለያየት ምናምን አታውራ፣ ለእኛ አስብ። በቃ እኛ ስራ ፈተን በቃ ኢጃዛ ቤት እንቀመጥ እንበስብስ እንዴ? እኛ እኮ ስራ መስራት አለብን። ደስተኛ ሆነን በእናንተ ምክንያት እንረበሽ እንዴ? በቃ አንተ ተወው። በቃ ለስሜ ነው አልክ። ስምክን የሚያጠፋክ ማንም የለም። እኛ አንተ እናውቃለን ቡርኬ። ስምክ አንተ ምርጥ የሴት ልጅ አስተዋይ፣ ለሴት ልጅ ያለክ ሪስፔክት ምናምን እኛ በደንብ ጠንቅቀን እናውቃለን። ስለዚህ እባክህ ቡሩክ እሺ በለን። በቃ ታረቁ፣ ይቅር በላት። በቃ ካጠፋችም ይቅር በላት። ግን ሀይሚ ማንኛውም ሴት እንጃ ማንኛውም ሴት የምታደርገውን ያደረገችው። በቃ ማንኛውም ሴት ከሌላ የምትወደው ሰው ከሌላ ሴት ተኝቶ ስታይ የተሰማትን ስሜት ነው እንትን ያለችው።
ስለዚህ እኔ አላቅም። እኔ እንዲህ እውነት አምረክ እንድትቆርጥ አልፈልግም፣ እንድትስማሙ ነው የምፈልገው። አንድ ላይ ስናያችሁ ነው እኛ ደስታችንም ደስታ ወደር የሌለው። በዛ ላይ ደግሞ በቃ እኔ እንጃ እኛ ስራ ሁሉ አልሰራም፣ በቃ ስራ አቁመናል። እንጃ አላቅም፣ ብቻ እኔ ምን እንደሚሻል አላቅም። ጋይስ የተሻለ ሀሳብ ካላችሁ፣ እነሱ የሚያስማማ ነገር ካላችሁ፣ እኔ በተቻለኝ መጠን ቀጥታም ስልክ ደውዬ ቢሆን እኔ በዙሪያቸው ያሉትን ሰዎች በቃ ከነ ፍፄ ውጪ ሌላ ሰው ለማግኘት እሞክራለሁ። ሀሳባችሁን ኮመንት ላይ ንገሩኝ። ደግሞ አትለያዩም። በቃ እኔ ዛሬ እውነት እኔም በቃ አስደስቱኝ ውዶች። እኔ ከፍቶኛል፣ ራሴን አሞኛል፣ ጭንቅላቴን አስሬ ነው የተቀመጥኩትኝ እና በቃ አይለያዩም እያላችሁ ኮመንት ላይ አስደስቱኝ። በቃ እኔን አይለያዩም፣ እውነት በቃ አይለያዩም። እንዴ አትለያዩም፣ በግድ ነው እንዴ? በቃ አትለያዩም፣ መለያየት የለባችሁም። በቃ እኛ ከፍቶናል፣ በቃ እንዴ በቃ ከፍቶናል። ከዚህ በላይ እኔ ምንም ማውራት አልችልም ጋይት። እውነት በጣም ነው የከፋኝ። ሁላችሁም አላቅም በቃ አይለያዩም። ሀይሚና ቦራ መቼም አይለያዩም፣ መቼም አትለያዩም። በቃ አትለያዩም። እኛ እስካለን አትለያዩም።